ባለቤትሽ ልጅ እያለ የሚወደው የትምህርት አይነት የቱን ይመስላል? ተንበረኛ ስለሆነ እሷ የምትለውን አውቃለሁ። አንተ የምትወደው በደለ? እኔም ወደው ጂኦግራፊ ነበር። እሷ የምትለውስ? ከቁንጅና ዘውድ እስከ ጽናት ተምሳሌትነት ያልተነገረው የአርቲስትና የቴሌቪዥን ፕሮግራም አቅራቢያ የሉላ ገዙ የህይወት ገጽ እጅግ በጣም ነው የምወደው። እኔ በጣም ከአባቴ ጋር በጣም ልዩ ቅርበት ነው ያለኝ። እናቴን ማልወድ ማለት ወይ ደግሞ አልቀርብ ማለት ሳይሆን ግን ከአባቴ ጋር ያለኝ ቅርበት ትንሽ ይለያል። እኔንም ያቀኝ ሰው እሱንም ማያቅ የለም። ስለ አባቢ ምን ብዬ እንደምጀምር አላቅም። እኔ አባቴ ለዛ ባለው ፈገግታዋ በተረጋጋና ማራኪ ቴሌቪዥን አቀራርቧ እንዲሁም በማያረጅ ውበቷ ትታወቃለች። በቴሌቪዥን መስኮቶቻችን ብቅ ስትል ከቁንጅና ዘውድ እስከ ጽናት ተምሳሌትነት ያልተነገረው የአርቲስትና የቴሌቪዥን ፕሮግራም አቅራቢያ የሉላ ገዙ የህይወት ገጽ ተወደው በደለ? እኔም ወደው ጂኦግራፊ ነበር። እሷ የምትለውስ? እሷ የምትለው ኑሮ በዘዴ ነው። ለዛ ባለው ፈገግታዋ በተረጋጋና ማራኪ ቴሌቪዥን አቀራርቧ እንዲሁም በማያረጅ ውበቷ ትታወቃለች። በቴሌቪዥን መስኮቶቻችን ብቅ ስትል የቤቱ ድምቀት የኢቢኤስ ቴሌቪዥን ምልክት ሆና ቆይታለች። አዎ የምናነሳው ስለ ኢቢኤሷ ተወዳጇ የፕሮግራም አቅራቢ ሞዴልና ተዋናይት ሉላ ገዙ ነው። ነገር ግን ከቅርብ ጊዜያት ወዲህ አንድ ጥያቄ በተመልካች ዘንድ በስፋት የተነሳ ይገኛል። በማህበራዊ ሚዲያና በተለያዩ መድረኮች ከሚነሱ ጉዳዮች መካከል ሉላ ገዙ ከቴሌቪዥን መስኮት ለምን ጠፋች? በእሁድም በኢቢኤስ ዝግጅት ላይ እንደቀደመው ስለምን አናያትም? የሚሉ አስተያየቶች በብዛት ይሰማሉ። አንዳንዶቹ የራሷን አዲስ ፕሮግራም ይዛ ብቅ ልትል ነው ሲሉ፣ ሌሎቹ ደግሞ ከስክሪን ጀርባ እረፍት ተወስዳለች ይላሉ። ዛሬ ግን ከነዚህ ጥያቄዎች ባሻገር እንደ እንቁ ከሚያንጸባርቀው የቁንጅና ዘውድና ከካሜራ ብርሃን ጀርባ ስላለው የሉላ ገዙ እውነተኛ የህይወት ጉዞ እናካፍላችኋለን። ይህን ጉዳይ እንድትከታተሉን በአክብሮት ስንጋብዛችሁ የውበት ብቻ ሳይሆን የጽናት የትምህርትና የጠንካራ ሴትነት ምልክት ተደርጋ እንድትቆጠር ያደረጓት የእርሷ ህይወት ምዕራፎች የትኞቹ ናቸው የሚሉትን እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። መልካም ጊዜ። ምሳ ሰዓትም ስለሆነ ምሳዬን ልብላና ከዛ በኋላ ነው የምንዞረው ማለት ነው። ግን ምሳ የምበላበት ቦታም እንዳለ ሰጥቻለሁ። የሉላ ገዙ የህይወት ታሪክ የሚጀምረው አረንጓዴዋና ውቢቷ የደቡብ ከተማ በሆነችው ይርጋለም ነው። በይርጋለም ሆስፒታል የተወለደችው ሉላ ገዙ የልጅነት ጊዜዋን ያሳለፈችው በሻሸመኔና በሐዋሳ ከተሞች ነው። ልጅነቷን በአንድ ቦታ የረጋ እንዳልነበር ትገልጻለች። በተለያዩ ከተሞችና ትምህርት ቤቶች የተዘዋወረች ማደጓ የህይወትን ሌላ ልዩ ገጽታና እንዲሁም በለጋ ዕድሜዋ እንድትረዳ ያደረገበት አጋጣሚ እንዲፈጠር ምክንያት ሆኗል። ነገር ግን በህይወቷ ውስጥ ልዩ ስፍራ ከምትሰጣቸው ቦታዎች አንዱ አዲስ አበባ 4 ኪሎ ቅድስት ሥላሴ ካቴድራል ትምህርት ቤት ያሳለፈችው ነው። ይህን ጉዳይ በተመለከተ በአንድ ወቅት በሸገር ሬዲዮ ባደረገችው ቆይታ እንዳነሳችው ከሆነ በካቴድራል ትምህርት ቤት ያሳለፈችው ጊዜ የዛሬ ማንነቷን የጣለችበት መሰረቱንም እንዲጸና ምክንያት የሆነበት አጋጣሚ እንደነበር አንስታለች። በተለይም የትምህርት ቤት የዩኒት ሊደር የነበሩት ቲቸር ታደሰ ጥብቅ ዲሲፕሊን ተግሳጽና እንዲሁም ዛሬ ለቆመችበት ስብዕና ትልቅ መሰረት እንደጣለ ጭምር ነበር ያነሳችው። በወቅቱ ሉላ በቦታ ብቻ ሳይሆን በአእምሯ ብሩህ ተማሪ ነበረች። በስምንተኛ ክፍል ሚኒስትሪ 94.2 በመምጣት የትምህርት ቤቷ ኮከብ ተማሪ ሆና አልፋለች። በዚያ ለጋ ዕድሜዋ የሩቅ ለሩቅ መታየት ብሎም በስተት የሚጣሉ የፍቅር ደብዳቤዎችና የአይን ፍቅር ትዝታዎች እንዳሳለፈች ዛሬ ላይ ሆና በፈገግታ ያን ጊዜ ያስታወሰች ታነሳለች። ሶስተኛ ልጅ ለቤት ሴት ልጅ ግን የመጀመሪያ ሴት ልጅ ነኝና ያው በጉጉት ተጠብቄ ነው የተወለድኩት። ሉላ የሚለውን ስም ራሱ ያወጣልኝ አባቴ ልዑል እንዳይለኝ ልዑል የወንድ ስም ሆነበትና ከዛ ሉላ የሚለውን ስም ግን እንደዚህ ይወደዋል። እንደውም የስሜን ትርጓሜ ስጠይቅ ብዙ ጊዜ በቃ ስሙን ስለሚወደው ነው አባቴ ሉላ ብሎ ያወጣልኝና አጋጣሚ ሆኖ አፋር ለስራ ሲሄድ ግን ቆንጆ ማለት ነው አሉኝ። ኮምፕሊመንት ነው ብዬ ወሰድኩት። ያስቀኝ ነበረ። በቃ ትተያያለህ በሩቁ ከዛ በኋላ ደግሞ ኮስተር ማለት አለ ቅብርር ማለት ነው ተፈልጋለህ ምናምንና ደስ የሚል ነገር ነበር። ያው እድሜውም የተወሰነ ነገር እንዲሰማን የሚያደርግበት እድሜ ነው። ደግሞ ጉርምስና የሚኬድበትም እድሜ ነበርና ከዛ ግን በጣም ደግሞ የሚገድቡን ነገሮች አሉ ቤት ውስጥ። አንደኛ እንዲወራባ አትፈልግም። ሁለተኛ ነገር ደግሞ ቤተሰብ ቢሰማስ የሆነ ነገር ቢሆንስ ብለህ ትፈራለህና
ደስ ቢለኝም ግን ደፍሬ ገፋ ያረኩት ነገር አልነበረም። ግን ደስ ይላል እኮ በቃ መወደድ ምናምን የሆነ የሚሰጥህ ነገር አለ አይደል እውነቱን ስናወራ። ስለዚህ ያ ነገር ነበር እንደማንኛውም ተማሪ ደስ የሚል ሚሞሪ ነበረው። ሞዴሊንግና የቁንጅና ውድድር መግባት ለሉላ ድንገተኛ አልነበረም። ከልጅነት ጀምሮ የነበራት ረጅም ውጥን ነበር። ያኔ ታዲያ የነበራት አካላዊ ቁመና በተለይም የእናቷ ያልተሳካ ህልም ወደዚህ መድረክ እንድትገፋፋ አድርጓታል። እናቷ በልጅነቷ ማሳካት ያልቻለችውን የሞዴሊንግ ህልም በልጇ በሉላ ስኬት ለማየት ትመኝ ነበር። የመጀመሪያ መድረክ የነበረው በካቴድራል ትምህርት ቤት በተዘጋጀው የቁንጅና ውድድር ላይ በመሳተፍ ነበር። በዚህ ውድድር አሸናፊ ስትሆን በወቅቱም የ1500 ብር ሽልማት ተበርክቶላት እንደነበር ሉላ በዚህ ቆይታው አንስታ ነበር። ሉላ ይህን ገንዘብ ስታገኝ በደስታ ሰክራ ጓደኞቿን በርገር ጋበዘቻቸው። ነገር ግን ከሽልማት ገንዘቧ ላይ 600 ብሩ በበርገር ግብዣ በማለቁ በወቅቱ የተሰማትን የልጅነት ንዴትና የዋህነት ዘመን ዛሬ ላይ ቆማ ስታስታውሰው ፈገግ ትላለች። 10ኛ ክፍል 9ኛ ክፍል ግሬስ ጀመርኩኝና 10ኛ ክፍል ካቴድራል ትምህርት ቤት ተወዳድሬ አሸንፌ 1500 ብር ተሸለምኩ። 1500 ታዲያ በድሮ እሱን እኮ ነው 1500 ብር የዛሬ ስንት ዓመት እንግዲህ አስቡት። መሬት ገዛሽ? አይ እንደሱ አይደለም በርገር ይበላልበት ባይለው ኩዊን በርገር የምታስታውሱት ከሆነ ከዛ ደግሞ ለብዙ ሰው ቃል ገብቻ አይ ቲንክ ወደ 10 ሰው ምናምን ጋበዝኩኝና 700 ብር 600 ብር ከፈልኩኝ ለ10 ሰው በርገር ጋብዤ 600 ብር መሰለኝ የከፈልኩ። ከዛ የቀረው ትንሽ ብር ቀሪ። በጣም ተናደድኩኝ። እሺ ብሩ በአንድ ሄደብኝ። ደግሞ ሲሸለም ብሩ እንደዚህ ተቆጥሮ በካሽ ነበር የተሸለምኩት። ከዛ በኋላ ከግሬስ በኋላ አሸንፌ ተሸለምኩኝ። ብር 1500 ብር ክራውኑ ይሰጣል ምናምን። ካርኒቫል ነገር አዘጋጅተው ነው አልተመለሰም። ያው ትምህርት ቤት እኮ ነው ካርኒቫል አዘጋጅተው ካቴድራል ሄጄ ተወዳደርኩት። ትምህርት ቤት ነው። ከዛ ከካቴድራል በኋላ ዝነኛውሽ ያው በስ ሃይ ስኩል አካባቢ ትምህርት ቤት ውስጥ ከዛ ቀጠለ ነገው ሰው ስገባ ሚስ ሃይ ስኩል መጣ 11ኛ ክፍል ሆኜ የመጀመሪያ በደንብ በትልቁ የመጣ ውድድሬ እሱ ይመስለኛል። እና 11ኛ ክፍል ሚስ ሃይ ስኩል ሊሴ ገብረ ማርያም ነበር የተዘጋጀው። አንድ 10 ትምህርት ቤቶችና 12 ትምህርት ቤቶች ተካፈሉና አሸነፍኩ። አንደኛው ይህች የዋህ የልጅነት ጊዜን ያሳለፈችው ሉላ ጉዞዋ ገና መጀመሩ ነበር። ከትምህርት ቤት መድረክ አልፋ ሚስ ሃይ ስኩል ውድድር ላይ የዲዛይነር ማፊን ቀሚስ ለብሳ ነገሰች። ኢትዮጵያ የቁንጅና ታሪክን ስንቃኘው ደግሞ እንደ አውሮፓውያን አቆጣጠር በ2006 አምለሰት ሙጬ፣ በ2007 ሳያት ደምሴ፣ በ2008 ነቢያት መኮንን የያዙትን ዘውድ የመቀሌ ዩኒቨርሲቲ የሁለተኛ ዓመት ተማሪ በነበረችበት ወቅት ላይ እንደ አውሮፓውያን የዘመን ስሌት በ2009 በኢትዮጵያ አቆጣጠር በ2002 ዓ.ም ሉላ ገዙ ተረከበች። ሚስ ኢትዮጵያ መሆኑም የ60,000 ብር የዳይመንድ ቀለበትን ተሸልማ ነበር። ይህ ስኬት በደቡብ አፍሪካ በተዘጋጀው የዓለም ቁንጅና ውድድር ወቅትም ኢትዮጵያን ወክላ በሚስ ወርልድ መድረክ ላይ በብቃት እንድትሳተፍ በር ከፈተላት። ከቁንጅና ውድድር በኋላ ሉላ ገዙ በርካታ እይታ ውስጥ ገብታለች። በተለይም በወቅቱ እጅግ ታዋቂ በነበረው የሴንሴሽን ኮንዶም የቴሌቪዥን ማስታወቂያ ላይ በመስራት የህዝብ ቤተሰብ ሆና በእያንዳንዳችን ቤት ብቅ ብላለች። ከሞዴሊንግ ባለፈ በውስጧ የነበረውን የትወና አቅም ለማሳየት ጊዜ አልፈጀባትም። የፈጣሪ ያለ ሺመንደፍር የተሰኙ ፊልሞች ላይም አቅሟን በማሳየት በትወናው ረገድም የነበራትን እምቅ የተፈጥሮ ስጦታ ይኸውና ስትል ለብዙዎች አሳይታለች። ከቅርብ ጊዜያት ወዲህ ከሚታወሱ ስራዎች መካከል ከዓመታት በፊት በብዙዎች ዘንድ አነጋጋሪ ሆኖ ያለፈውና ተወዳጅነትን ያገኘው እረኛ የተሰኘው ተከታታይ ቴሌቪዥን ድራማ ላይ በድንቅ ትወና ብቃቷ በማሳየትም በኪነ ጥበቡ ዓለም ስሟን በወርቅ ቀለም መጻፍ የቻለች ተዋናይትም ጭምር መሆኗን አስመልክታለች። ታዲያ ብዙዎች የሉላን ውጫዊ ውበትና ዝና ብቻ ያውቃሉ። ነገር ግን እውነተኛው የሉላ ጥንካሬ የሚታየው በህይወት ፈተናዎች ውስጥ ባሳየችው ጽናትና አልሸነፍም ባይነት ነው። በዩኒቨርሲቲ መጀመሪያ ዓመት ተማሪ ያለች ገና በለጋ ዕድሜዋ ወደ ትዳር ዓለም መግባቷ ህይወቷን ወደ ሌላ ምዕራፍ ቀየረው። ወላጅ አባቷ የልጃቸው ቶሎ ትዳር መያዝና ትምህርቷን ልታቋርጥ ትችላለች የሚል ትልቅ ስጋት ውስጣቸው ገባም። ታዲያ በተማጽኖ ቢመክሯትም ሉላ ግን የራሷን መንገድ መረጠች። እናት መሆን፣ የቤት እመቤት መሆንና ሚስት መሆን። ይህ ሁሉ ጫና ገና በለጋ ዕድሜዋ ላይ ላለች ሴት ልጅ እጅግ ከባድ ነበር። ነገር ግን ሉላ ገዙ የተለየች ሴት ነበረች። 2 ልጆቿን ያሳደገች ትዳሯንም እየመራች ከትምህርት ገበቷም ሳትጎድል ውጤታማ መሆን ቻለች። በአንድ ሳምንት ልዩነት ውስጥ 2 የተለያዩ ዩኒቨርሲቲዎች ውስጥ በ2 የተለያዩ ትምህርት ዘርፎችም መመረቅ ችላለች። ከአዲስ አበባ ዩኒቨርሲቲ በጆርናሊዝም፣ ከዩኒቲ ዩኒቨርሲቲ ደግሞ በሶሺዮሎጂ። ይህ ድርብ ስኬት የአባቷን ስጋት የቀረፈ፣ ለብዙ ወጣት ሴቶች ደግሞ ትልቅ መነሳሳትን የፈጠረ ነበር። የጋዜጠኝነት ሙያንን በተመለከተ ሉላ ስትናገር ገና እየተማርኩና ራሴን እያበቃው ያለሁ ነኝ በማለት ትህትናዋን ትገልጻለች። የእውነቴን ነው። I'm not pretending። የእውነት ገና ነው።
ለምን እኔ በጣም በሙያው ማከብራቸው ሰዎች እያሉ ከነሱ እኩል ፊት ለፊት ላይ ጋዜጠኛ ብዬ ማስቀደም እኔን አልችልም። ምን እንበልሽ ፕሮግራም አቅራቢ ናት ግን ወደፊቱ ያ የምትፈልገውን ጋዜጠኝነት ስታገኝ በልኩ ይዛኔ እነግርሃለሁ እውነት ነግርህና አሁን ጋዜጠኛ በሉኝ እላቸዋለሁ በእውነት እና ሰው ባይለኝ ደስ ይለኛል። ምንድነው ወደፊት የምታስቢው? ኦፍ ኮርስ ጠንከር ያሉ ነገሮችን መስራት ፈልጋለሁ። ለምሳሌ ማላሽ ነገር እኔ ባይዘ ፖለቲካ ውስጥ አክቲቭሊ ኢንቮልቭ መሆን ፈልግ ነበር። ወደዋለሁ እንደዚህ ጥሩ የምትወደው ነገር የለም እሆናለሁ ሳይሆን ፖለቲሻን መሆን አይደለም ፍላጎቴ ግን ወደዛ ውስጥ በደንብ ገብቼ ብዙ ነገር ባቅ ደስ ይለኛል። እንደሱ ማለት ማልደፍረው ለዛ ነው። ጋዜጠኝነት እኮ ትልቅ ነው እንዴ ጋዜጠኝነት እኮ ብዙ ነው። እውነት ለኔ ደፍሬ ሉላን ጋዜጠኛ ለማለት አረ በገዙ ነው ታላላስበው በጣም ስለማከብረው ግን የሚገርም ትምህርት ቤት ሆነ እዚህ ፒያሳ አቡነ ጴጥሮስ ግቢ ትዝ የሚለኝ ገብተን ዜና እንሰራ ነበር። ወንበሩ ላይ ስቀመጥ ሙቀት ይለቅብኝ ነበር ወይ ደስ ይለኛል እና ቴሌፕሮምፕተሩ ሲበራና ልክ ሲጀመር ከዚህ ሁሉ ረጅምና ለአስጨራሽ ጉዞ በኋላ ነው እንግዲህ ሉላ ገዙን በእሁድን በኢቢኤስ መድረክ ላይ በስፋት ደምቃየናት። በተረጋጋ አቀራርቧ ለእንግዶቿ በምትሰጠው ክብርና በሚስብ ድምጿ ብሎም ደግሞ ማራኪ በሆነ ፈገግቷ ቀልብን ያዛርጋ ማቆየት ትችላለች። ታዲያ ዛሬ ላይ ሉላ ገዙ ከኢቢኤስ ቴሌቪዥን በብዙ መልኩ እየተመለከትናት አይደለም ለሚሉ ጥያቄዎች ብዙ መላምቶች ከተለያየ አቅጣጫ ብቅ ይላሉ። አንዳንዶቹ ይህ ሽግግር ጊዜ ነው ይላሉ። ሌላው ደግሞ ሉላ ሁሌም ራሷን በማሳደግ የምታምን ሴት እንደመሆኗ መጠን ምናልባትም በጆርናሊዝም ያገኘችውን ዕውቀት ተጠቅማ የራሷን አዲስ ሐሳብና እንዲሁም የቴሌቪዥን ፕሮግራም ይዛ ለመምጣት እየተሰናዳች ሊሆን ይችላል ይላሉ። በሌላ በኩል ደግሞ ከረጅም ዓመታት የካሜራ እይታ በኋላ ለቤተሰቧና ለራሷ ጊዜ ለመስጠት የረፍት ጊዜ ላይ ትገኛለች የሚሉም አልጠፉም። ምክንያቱም ምንም ይሁን ምን ሉላ ገዙ በኢትዮጵያ የመገናኛ ብዙሃን በተለይም በቴሌቪዥን ዘርፍ ከዚያም ሲሻገር በኪነ ጥበቡ በትወናው መድረክ ላይ የደመቀች ባለሙያ መሆኗ ይነገርላታል። ከዚህ ሁሉ ባሻገር ደግሞ የሚነሳው የእርሷ ጥንካሬ የህይወት ፈተናዎችን ማሸነፍ የቻለችባቸው አጋጣሚዎች ናቸው። በህይወቷ ያለፈችባቸው ፈተናዎች በሙሉ ጥንካሬና በራስ መታመን እንደሰጧት የምታምነው ሉላ በተለይም ለወጣቶችና ለሴቶች የምታስተላልፈው አንድ ትልቅና ጊዜ የማይሽረው መልእክት አለ። ውበትና ዝና ሊያልፍ ይችላል፣ ነገር ግን በትምህርትና በህይወት ልምድ የምታገኙት ዕውቀት ማንም ሊቀማችሁ አይችልም። አዎ ሉላ ገዙ የህይወት ጉዞ የውበት ብቻ ሳይሆን የብርታት የጽናትና ሚስት ብሎም እናት ሆኖ ህልምን ማሳካት እንደሚቻል የሚያሳይ እንደሆነ ኖራ ያለፈችበት ማረጋገጫ ነው። እናንተስ ስለ ሉላ ገዙ ምን ሐሳብ አስተያየት አላችሁ? በሐሳብ መስጫ ሳጥናችን ልታካፍሉ ልታጋሩን ትችላላችሁ። ውድ ንግስት ቤተሰቦች እኛም ዛሬ የሉላ ገዙን ያልተነገረውን የህይወት ገጽ ገልጠን ወደ እናንተ ያሻገርንበት ዝግጅት ይህን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።